በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ገድለ ገብረ መንፈስ ቅዱስ ክፍል 1 ምዕራፍ 2። ከዚህ በኋላ አቅሌስያ በመጋቢት 29 ቀን ጸነሰች። በታኅሳስ 29ም ደምግባቱ ያማረ ልጅ ወለደች። መልአኩ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያን ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛ ከጨለማ ወደ ብርሃን ለአወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ታምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብ አለች። ከ3 ዓመት በኋላም እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው። የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጅ ልጇን እንደምትታቀፍ በክንፉ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው። ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናንና መላልኤል፣ ያሬድና ሄኖክ፣ ማቱሳላ፣ ላሜህና ኖህ ወዳሉበት ውሰደውና ይባርኩት። ዳግመኛም አብርሃም፣ ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት፣ ደናግልና መነኮሳት፣ ሄሮድስ ስለ እኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት፣ የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያ በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። መልአኩም ከእሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አገባው። በፍቅር በስነ ስርዓት አሳደገው። መዝሙረ ዳዊትን፣ ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ አስተማረው።